ቅዱስ ያልከው ልጅ እንዴት ራስን እኮ ስተህ ነበር ማለት? እኔ እኮ አልጠጣሁም ነበር። እውነት አልጠጣህም ነበር ማለት? መጠጣቴን አላስታውስም። በእርግጥ እኔም የመጠጥ ሽታ አልሸተተኝም። ታዲያ ምን ሆኜ ነው? እኔም አላወኩም። ምንም ነገር አታውቅም ነበር ማለት ነው? ቅዱስ የተፈጠረው ምንም አልነገረህም? ለእኔ ምንም አልነገረኝም። እሱም እዚህ ነበር እንዳደረው? አይ እሱ እዚህ አልነበረም። ለምን? እደር ብለው ሄዳለሁ ብሎኝ ሄደ። ቆይ ምን ሆኜ ነበረ? ማታ ላይ የምታስታውሰው ምንድን ነው? የሆነ ካፌ ተቀምጠን ነበረ። ከዛ እኔና ቅዱስ ራይድ ያዘ። ከዛ በኋላ የተፈጠረውን አላስታውስም። ለማንኛውም አሁን ተረጋጋ። እንዴ ግን ምን ተፈጥሮ ነው? አምላኬ ወይ ምን አድርጌ ነው? ኃይሉ አንቺ ቆንጅዬ ለምን ደወልክ? ናፍቀሽ ነው። አንተ ሰውዬ ለምን አትሆኝም? ምን አደረግኩኝ? ለምን ትደውልልኛለህ እንዴ? ናፈቅሽኝ አልኩሽ እኮ። አትቀልድ በእናትህ። እሺ እኔ ግን የምሬ ነው። ቀልዴን ከመሰለሽ ግን እተወዋለሁ። አሁን ለምንድን ነው የደወልከው? ምክንያትህን ንገረኝ። አሰብሽበት? ምኑን ነው የማስብበት? አሁን ገና አንቺም ቀልድ ጀመርሽ እኮ። ምኑን ነው የማስብበት? ንገረኛ። አይ ተነጋገርነውን ነዋ። እንደማላስብበት እኮ ቀድሜ እነግርሃለሁ አይደል? እኔ ሲፈጥረኝ እንዲሁም ተጠራጣሪ ነኝ። ማለት? አላስብበትም ስትይኝ አላመንኩሽማ። አንተ ሰውዬ ግን ለምን ከቤተሰብ ህይወት አትወጣም? እንደው ጥሎብኝ ቤተሰባችሁ በፍቅር ነው የሚወደኝ። አንተ ነህ። አንቺ ስሜ ምን አድርጎሽ ነው እንደዚህ ጨጓራው እስኪፈርስ የምታዝረገረኪው? ማለት? ያው አንትዬ ብለሽ ብታ አንድ የእዝራ ጓደኛ አለ። እሱ እንድትከታተልኝ እፈልጋለሁ። ይቻላል? ምን አይነት ልጅ ነው? ልጁን በፎቶ አሳይሃለሁ። ጥፋት አጠፋ እንዴ? እሱን እንኳን እርግጠኛ አይደለሁም። ታዲያ ምን ተፈጥሮ ነው? ባለፈው ለእዝራ ራሱ ስቶ በምሽት ይዞት የመጣው ልጅ ነው። እዝራ ሰክሮ ነበር? እንደዛ አይመስለኝም። ያኔ ግን ምን እንዳደረገ የት እንዳመሸ እንድታጣራልኝ ነው የምፈልገው። እሺ አለቃ፣ ይቻላል። ልጁን ወደ በኋላ አሳይሃለሁ። አሁን መሄድ ትችላለህ። አለቃ፣ እዝራን አግኝቼው ነበር። ለምን? አይ እሱ ራሱ ነው ደውሎ ላገኝ ያለኝ። እና ምን? እኔ እኮ መፍትሄ ፍለጋ አንተ ጋር አልመጣሁም። ቢሆንም እኔ አንተ ጋር የመጣሁት ጭንቀቴን ማውራት ስለምፈልግና ከአንተ ውጭ ማንም የውስጤ ሊረዳልኝ ስለማይችል ነው። ይኸውልሽ ሀና፣ አንቺ እንደሰማሽ ብቻ ነው የመጣሽው። እኔ ግን ችግርሽን ነግረሽኝ ችግርሽን ካልፈታው ማለት አይቀርም። እኔ ችግሬን ፍታልኝ አልኩ። አዳምጠኝ፣ ልተንፍስ እኮ ነው ያልኩት። ይኸውልሽ ሀና፣ አንድ ነገር እንድትረጅ የምፈልገው እኔ በህይወት ወደኋላ የቀረሁት ሰዎች ችግራቸውን ሲነግሩኝ በሼም ብዬ እያደመጥኩ ነው። ከዚህ በኋላ ግን ራሴ ማስቀደም ፈልጋለሁ። አዝናለሁ ሀና። ቻው። ጽዮን እህቷን አግዛለሁ ብላ እስከነ እህቷ ከበር ችግር ውስጥ ገብታለች። እንግዲህ ቤት ያለውን ችግርና ሁሉም ቤት ውስጥ እየተጨነቀች ስላየቻት እሷን በተቻላት መጠን እህቷን ለማገዝ ነበር ያሰበችው። እሱም ያሰበችበት መንገድ ምንድን ነው? እዝራን አናግራ፣ በዛ በኩል እዝራ ደግሞ አባቱን ያናግረዋል። በዛ በኩል አንቺ ከስራሽ እንዳትባረር ይረዳሻል፣ እሱ ጥሩ ልብ ነው ያለው፣ ስለዚህ ለእኔ ተይው ብላ ነበር። እሱ ግን እንደዛ ብላ እንደነገረችው ሄዶ ጭራሽ ለአባቱ ተናግሯለኝ። በሌላ በኩልም እሷ ይህ ነገር እንዳልተሳካላት ስለገመተች እና ድጋሚ ሄዶ ቤትን ስላስፈራራት እሱን የሚይዝበትን እናውቃለሁ፣ ስለዚህ ማርገዝ አለብኝ፣ እሱን እንደምንም ብዬ አስክሬ አረግዝለታለሁ፣ ከዛ በዛ በኩል የአባቱንም የእሱንም ሀብት እናገኛለን ብለው ነው ያሰቡት። ግን እቅዳቸው ሌላ መዘዝ ነው ይዞ የመጣው። እናም ባሰበችውና ባቀደችው መሰረት እዝራን ጋብዛ መጠጥ ቤት ይዘው ሄዳ መድኃኒት ጨምራበት ነበር፣ እንቅልፍ የሚያስተኛ ማለት ነው። እናም ምግብ እየተመገቡ እያለ በመሀል ያሰበችው ሳይሳካላት በመሀል ቅዱስ መጥቶ፣ ቅዱስ እንግዲህ ከቅርብ ጊዜ ወዲህ የእዝራ የልብ ጓደኛ ስለሆነ በእያንዳንዱ እርምጃው ሁሉ አይጠፋም እና እሱ መጥቶ ነገሩን አበላሽቶባታል። እሷን በጣም ነው የተናደደችው ቅዱስ በመምጣቱ። እናም ያላት አማራጭ በቃ ምንም ማድረግ ስላልቻለች ሄደች ማለት ነው። እነሱም ሌላ መጠጥ ቤት እንቀይር ብለው ሲሄዱ እዛው በመንገድ ላይ እንቅልፍ ወሰደውና ቅዱስም አማራጭ ስለሌለው ሬድ መልሰና ወደ ቤት ውሰደን ብሎ እቤት ሄዱ። አባትየውም እዛ ነበረ። ለአባትየው አስረክበው ቅዱስ ወደ ቤቱ ተመለሰ። እናም እዝራ ጧት ሲነሳ እራሱን አያውቅም ነበር። ማታ የተፈጠረውን አያስታውስም። ምንም አይነት መጠጥ እንዳልጠጣ ደግሞ እርግጠኛ ነው። አባትየውም ማታ ላይ ስትመጣ ምንም አይነት የመጠጥ ሽታ አልነበረህም እና ምንድን ነው ነገሩ ብሎ ሁለታቸውም ግራ እየተጋቡ ነበረ። እዝራ ግን ከዚህ ሁሉ ጀርባ የጽዮንና የቤት እጅ እንዳለበት ገምቶ ነበር፣ ግን ለአባትየው አልተናገርም ማለት ነው።
ቤቲም የኔ ጀግና ኮራሽኝ እያለች ጧት እህቷን ስታገኝ ሞገሰች ነበር የተቀበለቻት። ነገር ግን አልተሳካም። በምንም ማድረግ አልቻልኩም። በመሀል መጥቶ ቅዱስ ነገሩን ሁሉ አበላሽብኝና ከሱ ማርገዝ አልቻልኩም። ሌላ ክፍል ይዤ ነው ያደርኩት አንቺን አይንሽ ማየት ስላልፈለግኩ ብላ እና ለዚህ ነበር ስታግራር የነበረው ብላ በጣም ሰድባ በጥፊ መታ። እንግዲህ እህቷም ተጣልታታለች ማለት ነው። እና ከሁለቱም ሰዓት ሆነ የቀረች አርፈሽ ትምህርትሽን ተማሪ እየተባለች ሲሆን ተንቀልቅላ በመጨረሻ እዚህ ነገር ውስጥ ነው የገባችው። እናም ቅዱስም እሱ ያው የሆነ ነገር አድርገሽዋል ብሎ መጥቶ እየጠየቃት እያፋጠጠት ነበር። እኔ ምንም ነገር አላደረኩትም ሲጀመር ምንም ላደርገው አልችልም ብላ ካደች ማለት ነው። እውነቱን ሸመጠጠች። በሌላ በኩል ኤልያስ በተደጋጋሚ እንግዲህ ስራ እያገኘ አይደለም። የትም ቦታ ቢንቀሳቀስ በሚሄድበት ሁሉ ስራ እድል ሊያገኝ አልቻለም። በዚህ ምክንያት ሀና ደውላና እንገናኝ ብለው ነበረ። እናም ያን ባለፈው ያልኩህን እናቴ ስራ ትፈልግልህ ያልኩህን አስብበትና እሷ ስራ ታስቀጥር ብትለው እኔ በፍጹም የማንንም እርዳታ አልፈልግም ብሎ ድርቅ ብሏል ማለት ነው። በዚህ ጉዳይ ልታወሪኝ ከመጣሽ እንደውም ማውራት አልፈልግም ብሎ እሷም በቃ እኔ ያኔ ችግሬን ካንተ ውጭ የሚረዳኝ የለም፣ ስለዚህ ችግሬን ላወራ እፈልጋለሁ ስትለው እኔ የማልፈተውን ችግር መስማት አልፈልግም። ስለዚህ እኔ ሰው ችግር የምሰማበት ሳይሆን በአሁኑ ሰዓት ራሴን ማዳመጥ፣ እስካሁንም ሰዎችን ችግር እንደሞኝ እየሰማው ነው ብቻዬን የቀረሁት። አሁን ግን ለራሴ መቆም አለብኝ ብሎ ሀናን ችግሯን ሳያዳምጣት ሄደች ማለት ነው። እሷን በእርግጥ ያው ችግሬን አዳምጠኝ ነው እንጂ መፍትሄ ስጠኝ አላልኩም፣ ግን ቢያንስ ልቤን የውስጤን አዳምጠኝ ነው ያልኩ ምናምን ብላ ተናዳ ሄደች ማለት ነው። እሷም ያው እዝራም ደውላ ከእዝራ ጋር ማውራት ትችል ነበር። ግዴታ ኤልያስን ማናገር አይጠብቅባትም እና በዚህም ተናዶ ጥሏት ሄዷል። እሱም ከሄደ በኋላ ጸጽቶታል። እንዴት በዚህ ልክ ራስ ወዳድ እሆናለሁ፣ ቢያንስ ምን አለ ባዳምጣት ምን ችግር አለው ብሎ ራሱን እየወቀሰ ይገኛል ማለት ነው። አንተነህም በተደጋጋሚ ቤተሰቡን እየበጠበጠ ይገኛል። የነ ሰላምን ቤተሰብ እና ስልክ ለሀና ደውሎ ነበር። ባለፈው ያልኩሽን ነገር አሰብሽበት ወይ አላተኝ። ምንድነው ማስብበት ምናምን ብላ እሷም ጓግጭ ያለችበት ማለት ነው። እና አስቤበት ቆንጅየው አስቤበት፣ ምክንያቱም ቤተሰባችሁ ሊበጠበጥ ይችላል። እኔ የሆነ ነገር ካደረኩ ቤተሰባችሁ አደጋ ላይ ነው የሚጥለው። ስለዚህ አስቤበት ብለው ድጋሚ ተገናኝተው ነበር ከሀና ጋር። እናም አንተነህ እንደሚለው ከሆነ የሰላምን ሚስጥር ቤተሰባችሁ እንደውም የተበጠበጠ ነው። የሰላም ሚስጥር ወይ ወስጄ ለነሱ ስነግራቸው ደግሞ ጭራሽ ቤታችሁ ሶሪያ ነው የሚሆነው። ስለዚህ ያ እንዳይሆን ካፈለግሽ እኔ እስካሁን በህይወቴ ማንንም ሴት ጠይቄ አጥቼ አላቅም፣ አብረሽኝ ደሪ አላት። ሀኒቹ ደግሞ በእንደዚህ አይነት ነገር በጭራሽ ነው የምትናደደው። እና እንዴት እንደዚህ ታስባለህ? እኔ ነኝ ባለጌዋ አንተን ፈልጌ ልለምን አንተን እዚህ ድረስ ማምጣቴ እኔ ነኝ ባለጌዋ። ምክንያቱም እሷ በቃ ተወን ከኛ ህይወት ከኛ ቤተሰብ ህይወት ውጣ በቃ ትበጥብጠን ብላ ለመለመን ነበር የመጣችው። እሱ ግን ይሄንን ልመናዋን ወደ ሌላ ነገር ቀይሮ ሲላት እሷን በጣም ነው የተናደደችበት ማለት ነው። ለመናገር ስራ ያናድዳልና አሳይሻለሁ እየዛተ ነው እንግዲህ ቢናገር ምንም አያመጣም። በእለቱ ወይዘሮ ሰላም ባደረገችው ነገር እናቷም አባቷም በተወሰነ ጊዜ ቢቆጥረው እንጂ ምንም ነገር አያመጣም። ስለዚህ ከሚደነፋና እነሱን ችግር ውስጥ ከሚሰጣቸው ሄደህ ተናገር ማለት ይሻላል ማለት ነው። አንተነህንም ያው ቤትንም በእርግጥ ያስጠቆራት እሱ ነው። ምክንያቱም አቶ በቃሉ አሁን ላይ ስለ ቤት ጥሩም ሆነ መጥፎ መረጃ እየወሰደ የሚነግረው እየተከታተለ ያለ እሱ ስለሆነ እየሄደ እየነገራት ነው። እና አሁን ላይ በጣም ቤት የጠግባለች። ጭራሽ በአንድ ልጅ ነው የመጣችብኝ እና ትከታተላትና የሆነ ነገር ጥጋቧ ከልክ አልፏለኝ ትከታተላት ይገባል ብሎ እንግዲህ ኃላፊነቱን ሰጥቶታል። አንተነህም እየተከታተለ መረጃውን እየሰጠ ይገኛል። እንደውም ፈለገውን ቅጣት ሁላ አንተ ቅጣት እያለው ነው። እናም አግኝቷት ነበር ቤቴን ማለት ነው። ጭራሽ ደግሞ ብለሽ ለምንድን ነው የኔና ያንቺን ጉዳይ ልጅ ያስገባሽው ልጅ መሀል ያስገባሽው ለምንድን ነው ከስራ ላባረርሽ እንደሆነ የነገርሽው ብሎ ሲያፋጥጣት እሷ አማራጭ ስለሌላት እኔ አይደለሁም እህቴ ናት እንደዚህ ያደረገችው አለችው ማለት ነው። እና እሷን ሳይሆን አሁን አንቺን ሳይሆን እሷን ነው መግደል ያለብኝ ብሎ ጭራሽ ለቤት ያሰበውን ወደ እህቷ ዙሮታል ማለት ነው። እና ሲሆን እገልሻለሁ እያለ እያስፈራራት ይገኛል። ጭራሽ ለምንድን ነው ልጅን በዚህ ጉዳይ ውስጥ ያስገባችሁት ብሎ ማለት ነው። በፊት ያው ጉዳዩ ከእዝራና ከጽዮን የወጣ ነበር። ሁለታቸውን በቤትና በአቶ
በቃሉ ነበር። አሁን ላይ ግን ስላመሰቃቀላችሁ ሲሆን ሁለታቸው መካከል ችግር እየተፈጠረ ነው። ጽዮንም ከእህቷ ጋር ተጣልታለች። እናም ቅዱስ በተደጋጋሚ እየጠየቃት ነበር ምንድን ነው ያደረግሽው ብሎ እውነቱን ነገረችው ማለት ነው። እሱም እንዴት እንደዚህ ታደርጊያለሽ? ሲጀመር እንደውም እኔ መጥቼ ያን ነገር በማበለሸቴ ታመሰግኝ ይገባል። ምንም ቢሆን ብታረግሽለትም እሱ ልጁ አልፈልግም ካለ አንቺ ልጅሽን ይዘሽ ሜዳ ላይ ትወድቂ ነበር። ስለዚህ ማታ ላይ መጥቼ እንደዛ ስላደረኩ ነው የምታመሰግኝ ይገባል። እንደዛ አይነት ጨካኝ ሰው አትመስኝም ብሎ ቅዱስም ጮህባታል ማለት ነው። በሌላ በኩል ቅዱስ ሰላም ስለጠፋችበት እነ ሀና ሰፈር ሄዶ ሀናን ለማናገር ሞክረው ነበር እና ሰላም ምን ሆና ነው የጠፋችው አላጠኝ። በባለፈው ከወንድ ጋር ቁማ አይቻታለሁ እና ምንም ነገሩ ግራ ገብቶኛል። ልጠብቃት ወይስ ሌላ ወንድ ጋር ሄዳ ነው የጠፋችው ብሎ በሷ ምክንያት እንደተጨነቀና የራሱን መንገድ የራሱን ምርጫ መርጦ ቸው ብሎ ሂዷል ማለት ነው ከሀና ተለይቶ